አስቡት ትላንት እንደዚህ ብዙ ነገሮች ለውጣለው እነዚህ ልጆች እየጨመርን ደሞዛቸው ያደገ እያንዳንዱ ሰው እኛ ጋር ሰራተኛ አይባልም ቤተሰብ ነው የሚባል እንደዚህ ያረግን እየሰራን እንደዚህ ሲሆን ከጊዜር ጋር ነው ጸብ የጀመርኩት በጣም መጨነቅ ጀመርኩ የመጨረሻ ያለኝ አማራጭ ቢዝነሱን መሸጥ ነው አንዲት ልጅ መታ ተስማማን ለሷ ተሸጠ እዳ ከፋፍለን ስንጨርስ ምንም ነው ያልነበረኝ ምንም ከዛ ደግሞ ሄጄ የሸጥኩላት ልጅ የሆንኩት ሁኔታ አይታለች ለምን አልቀጥረህም ማለች አሁን ይወላችሁ ከትላንት ወዲያ የቢዝነስ መሪ ትልቅ ተስፋ ያለው ልጆቹን የሚያሰለጥን ከነሱ ጋር ሆኜ ነው ደግሞ ሰራተኛ ሆኜ ቀጥሬህ ለምን አላሰራህም ምትለኝ በጣም ውስጥ የተቆጣ አልፈልግም እንቢ ብዬ ተመለስኩ ብዙ ሰዎች አሉ እንቁላል ስታይ ምን ታያለ ሲባል ጥብስ ይላል አንዳንዱ እንቁላል ጥብስ አንዳንዱ እንቁላል ፍርፍር ይላል አንዳንዱ እንቁላል ስልስ ይላል ሆዱን ነው የሚያስበው በጣም ግን ቢዝነስ የገባቸው ሰዎች የዶሮ እንቁላል ሲያዩ በጣም የተፈለፈሉ ማአት ዶሮዎች ነው የሚያዩት ትርፍ ናቹራሊ የሚመጣ ነገር ነው ለምንሰጠው አገልግሎት የሚመጣው ሽልማት ነው የምንሰጠው አገልግሎቱ ነው ዋናው ስለዚህ አንድ ቢዝነስ የመጨረሻው ግብ ራሱ ደንበኛው ነው የወደቁ ቢዝነሶች የመነሻ ምክንያታቸው ራሱ ይሄ ደንበኛው ነው እንደምን አመሻችሁ ዛሬ ዘውትር ሰኞ የምናደርገው የኢምፓክት ሴሚናር በዋናነት ጉዳዩ የሚሆነው why do business fail በሚለው ርዕስ ላይ አቶ ያሬድ ሰፋ ያለ ማብራሪያ ይሰጡናል እንግዲህ አቶ ያሬድ እንደምታውቃቸው የራይዝ አፕ መስራችና ስራ አስኪያጅ ሲሆኑ በሙያቸው ደግሞ ፊዚዮቴራፒስት ናቸው ከሳቸው በመቀጠል ደግሞ አቶ አሸናፊ ማጠቃለያውን የሚሰጡን ይሆናል እንግዲህ ያሬድን እንደምታውቁት በጣም ለብዙ ጊዜ በኢምፓክት ሴሚናር ላይ ዋና አባላችን ሆኖ ብዙ መድረኮችን ሲመራ የምታውቁት ነው እስቲ ባካችሁን ለአቶ ያሬድ እንዴት ናችሁ እሺ ዛሬ ቢዝነሶች ለምን ይወድቃሉ የሚለው ላይ ትንሽ ቆይታ ከኔ ጋር እናረጋለን 80% አካባቢ የሚሆኑ ቢዝነሶች 5 አመት ሳይሞላቸው ይሞታሉ ይወድቃሉ ይበተናሉ 5 አመት ሳይሞላቸው ይሄኛው 80% ሪሰርች ነው እኔ ደግሞ ህያው ምስክር ነኝ ለዚህ ህያው ምስክር ነኝ ማለት ሮም እንደኔ ያልወደቀ ቢዝነስ ላይ ማለት ነው ምን ሆነ መሰላችሁ የዛሬ 9 አመት አካባቢ ካንድ በጣም እንደ ወንድሜ ከመወደው ጓደኛዬም ከሆነ ሰው ጋር አንድ ስራ ጀመርን የጀመርነው ስራ ስፓ ነው ከመጀመራችን በፊት እንደዚህ ያደረግን በአንድ ወር ውስጥ ስራውን መጀመር አለብን ብለን ወሰንን 24 ሰዓትም ቢሆን ተሰርቶ ግን አንድ ስፓ እንዲያልቅ ኢንተሪየር መሰራት አለበት አይደል የተከራየነው ቦታ ለስፓ የሚሆን ስላልሆነ ለስፓ እንዲሆን ተደርጎ መሰራት አለበት እኛ በአንድ ወር ማክሲመም በ2 ወር እንጀምራለን ያልነው ስፓ 6 ወር ፈጀ 6 ወር ፈጀ ማለት 6 ወር የቤት ኪራይ ያለበት ማለት ነው 6 ወር የማይቋረጥ ወጪ ያለበት ማለት ነው ስለዚህ ገንዘባችን እያለቀ የሚመጣበት ሁኔታ ነው ያለው ማይቋረጥ ወጪ ስለሆነ እንደምንም ብለን ጀመር ነው ለምንድነው የቆየው ኢትዮጵያ ውስጥ ባለሙያ ታቃላችሁ በሳምንት ካለ በሳምንት አይደለም ማለት ነው በወር ካለም በወር አይደለም ማለት እንደዛ ሆነና ስራውን ጀመር ነው ስራው ሲጀመር አዲስ ስራ ሲሆን ትልቁ ቻሌንጅ ደንበኛ ማምጣት ነው ደንበኞች እንዲመጡ ማድረግ ነው ትልቁ ቻሌንጅ ስራ ሲጀመር ስለዚህ ደንበኛ እንዲመጣ ደግሞ በጣም አምቢሽየስ ነበርኩኝ በጣም ጉጉ ስለነበርኩኝ ድርጅቱ ካለበት 3 ኪሎ ሜትር ራዲየስ ላይ በየቤቱ ያንኳኳ እንዲ ዓለም ላይ እንዲ ሲተዋወቅ እኔ ሰምቼ አላውቅም አንዳንድ ቦታ እንደውም የሃይማኖት ሰው መስያቸው በር የሚዘጉብኝ ነበር ፍላየር ምናምን ልሰጣቸው መንግስተ ሰማያት ቀርባለችና አላቸው እና እያንኳኳው ድርጅቶች በሉ ምኖች እያንኳኳው ማስተዋውቀው መሰላችሁ አዲስ ስፓ ከፍተናል እኛ ጋር መታችሁ ብትጠቀሙ እና እኔ የፈረምኩበት ቢዝነስ ካርድ ስላለ እሱን ይዛችሁ ከመጣችሁ 15% ኦፍ ይደረግላችኋል ተገልግላችሁ ካልወደዳችሁት ደግሞ
አትከፍሉ የሚል ማስታወቂያ። እውነትህን ነው እስኪ ማርያም በል አይነት ነገር የለ። አይታመንማ እንዲህ አይነት ማስታወቂያ የለም። እንደሱ እያስተዋወቅን ስራው ጥሩ እየሆነ መምጣት ጀመሩ። በየኤግዚቢሽን ውስጥ በየሆኑ ቦታዎች ላይ ብታዩኝ እኔ ቆሜያለሁ እየሰጠው። እኛ ጋር ብትመጡ ካልወደዳችሁት አትከፍሉ። ይሄን ይዛችሁ ከመጣችሁ ደግሞ 15% ይቀነስላችኋል የሚል ስራው መጣ። በጣም ቆንጆ እየሆነ መጣ። ምን ያደረግን መሰላችሁ? ልጆቻችንን ሐሙስ ማያቋርጥ ስልጠና ሰጣለን። ደንበኛ ማለት ነው፣ ደንበኞች እንዴት ነው የምናስተናግደው የሚል እያለ ስራው በጣም ቆንጆ እየሆነ ማለት ከችግር እየተላቀቅን ወደ ገንዘብ ወደ ማግኘቱ እየሄድን በጣም ቆንጆ እየሆነ ሰዎች እየጨመርን ወደ 25 አካባቢ ስታፎች ገቡ የሰለጠኑ። እኛ ጋር ደንበኛ ሲመጣ የምናደርገው የተለያዩ አጨባበጦች አሉ አይደለ? ለምሳሌ ጨብጠኝ ተነስና እስከ ሰው ጋር ስንጨባበጥ እንደዚህ እችላለሁ አይደል? እንደዚህም ደግሞ እችላለሁ አይደል? አለ አይደል? እንደዚህም እችላለሁ እንደዚች። እኛ ጋር ሰዎች ሲመጡ እንደዚህ ነበር ምን ይዘው አይወጣትም፣ መውጣት አይቻልም። ቴንክ አመሰግናለሁ። እና እንደዚህ ያደረግን ነበር ደንበኞችን ምን ይዘ ነበረው። እኛ ጋር ከመጡ መመለስ የለም። ለምን? አዲስ ቢዝነስ ነው። ቴሌቪዥን ላይ ለማስተዋወቅ ገንዘብ የለንም፣ ሬዲዮ ላይ ለማስተዋወቅ ገንዘብ የለንም። ከዛ የተነሳ እነዚህ ነገሮች ማድረግ ጀመርን። ስራው ቆንጆ ሆነ። በጣም ጥሩ ስሙዝ እየሆነ ሄደ። አመት ሞላው። በጣም ቆንጆ ነበረ። ሁለተኛው አመት ጀመረ። ሁለተኛው አመትን በጣም እየሄደ መጣ። ቆንጆ ሆኖ አንዴ እንደውም አንድ ጋዜጠኛ መጣና በዚህ እድሜ እንደዚህ አይነት ቢዝነስ ከፈትክ ማለትና ለ25 ሰዎች የሥራ ዕድል ተፈጠረ ማለት ኢትዮጵያ ውስጥ በጣም አሪፍ ሮል ሞዴልነት ስለሆነ ኢንተርቪው ላርግህ ብሎ መጣ። ማረግ ፈልጌያለሁ፣ ግን የወጣለት ሀብታም አልሆንኩም። ቁልጭ ያለ መሆን አለበት አይደል? ስለዚህ ዘመዶቼ ጓደኞቼ ምናምን ይሄን ሰምተው ብድር ቢጠይቁኝስ ብዬ ፈርቼ አልሰጥም አልኩኝ ማለት ነው። አይ ሌላ ጊዜ አልኩ ሲለይለት። አሁን ወደዚህም ወደዛም አልሆነም፣ ግን ቆንጆ ስራ እየተሰራ ነው። ሲለይለት እኔ ጠራህና ምናምን አለኝ። ይሄ ጋዜጠኛ ያገኘኝ ሳስተዋውቅ ነው። እሱንም እንደ አንድ ሰው እኛ ጋር ብትመጣ ብዬ ማለት ነው። ስራው ጥሩ ሆነ፣ ጋዜጠኛ እስኪስብ ድረስ ማለት ነው። በጣም ቆንጆ እየሆነ መጣ። የሆነ ጊዜ የኔ ጓደኛ ያልኳችሁ፣ የስራ ባልደረባ ያልኳችሁ፣ ወንድሜ ያልኳችሁ እህቴን ስላመማት 15 ቀን ካንተ ጋር አልሆንም፣ ሐኪሞች ብዙ አልረዷትም፣ ስለዚህ ጸበል ማትጸበል አለብኝ ለ15 ቀን፣ ስለዚህ ካንተ ጋር አልሆንም አለኝ እና እጸልይልሃለሁ እግዚአብሔር ይርዳ። ከልቤ ነው። ሌላ ነገር የምትፈልገው ነገር ካለ ንገረኝ ተባባልን። ሄደ። ስራው ስሙዝ ሆኖ ነው አሁንም እየሄደ ያለው። በጣም ቆንጆ ነበረ። 15 ቀን ሞላው፣ ጓደኛ አልመጣም። 16 ቀን 17 ቀን አልመጣም። 20 ቀን ሆነው 20 ቀን ሲሆነው ምን ማድረግ ነበረብኝ? አሳሰበኝ። የሆነ ነገር ተፈጥሮ ይሆን? የሆነ ነገር ቢፈጠር ደግሞ ቀድሜ የምሰማው እኔ ነኝ እንደ ወንድሜ ስለሆነ። ስለዚህ ስልክ ደወልኩና ቤተሰብ ጋር ደወልኩኝ። ደህና ናችሁ? እንዴት ነው ልጃችሁ? እንዴት ናት? ተሻላት? የቷ? ጸበል ያለችው። ምንድነው የምታሟርተው? አይ ጓደኛዬ እኮ ጸበል። የምን ጸበል? እሱ እኮ ካናዳ ከገባ 20 ቀን ሆኖታል። በጣም ደነገጥኩኝ። ይኸውላችሁ ድንጋጤው ምን አይነት መሰላችሁ? ግራም ያጋብ አንደኛ የማይገባችሁ፣ ሁለት ደግሞ የሚያስደነግጥ። እንዲህ አይነት ድንጋጤ ቢቀረጽ ሌላ መልክ ነው። እኔ ፊልም ላይም አይቼ አላቅም። ሌላ አይነት መልክ ነው፣ የተደባለቀ አይነት ነገር ማለት ነው። እና በጣም ደነገጥኩ። አንደኛ ለምን? ምክንያቱም ቢዝነሳችን ቆንጆ እየሄደ ነው። ሁለተኛ እኔ ወንድሙ ነኝ፣ መስማት አለብኝ ምንም ነገር ሲሆን። አሰብኩ፣ አይ እኔ ነኝ እንጂ ለሱ ጓደኛ፣ እኔ ነኝ እንጂ ለሱ ወንድም፣ እሱ ለኔ አይደለም ማለት ነው። ኢትስ ኦኬ በቃ በሱ ቤት ብልጥ መሆኑ ነው። ስራውን እኔ ደክሜ እንትን ካልኩ በኋላ ሊካፈል አይነት ሐሳብ መጣልኝና ወደ ስራ ይቀጥልኩ። ወር ሆነው ስራው ቆንጆ ሆኖ እየሄደ ከዛ የሆነ ቀን ጂም ሰራውኝና በቃ ሻወሬን ወስጄ ደስ ብሎኝ ወደ ስራ ቦታ ምገባው ደግሞ ሐሙስ ቀን ነው አስታውሳለሁ። ልጆቹን ትሬኒንግ ጠርቻቸዋለሁ። ሐሙስ ከ2 ሰዓት እስከ 4 ሰዓት ስልጠና ሰጣለሁ። ደንበኞቻችን ላይ ትኩረት የሚያደርግ ለምን ውጤት አይተንበታል። ይሄኛውን ስልጠና አሁን የሚያለውበት ድርጅት ላይ እንደሱ አደርጋለሁ። እና በሬ ጋር ስመጣ ተለጥፏል። ማስታወቂያው ምን ይላል? ላለፉት 6 ወራት የቤት ኪራይ ስላልከፈላችሁ
በዚህ 10 ቀን ውስጥ ማትከፍሉ ከሆነ ህጋዊ እርምጃ እንወስዳለን የሚል ነው። ሳኩኝ። ምክንያቱም እኛ በ30 ነው የምንከፍለው፣ በ28 እንከፍላለን። ቀድመን ነው አንነካካም። ላጥኩትና ኤሌቬተሩን ነክቼ ወደ 9ኛ ፎቅ ነው አስተዳደር ቢሮ ያለው ሄድኩ። ከዛ ሰጠዋት። እንደውም ያሰብኩት ስልጠና ስለምሰጥ እዛ ለነዚህም ቡድኖች ስልጠና መስጠት አለብኝ ማለት ነው። ዝርክርኮች ናቸው። ዝም ብለው የሰው ቢሮ ላይ ለጥፋሉ እንዴ ማይሆን ነገር። እኛ እንደውም ከተለጠፈ ሁሉ ጊዜ ሰዓት ሳይደርስ ስለምትከፍሉ እናመሰግናቸዋለን ሚል ነው። ከዛ ሰጠዋትና አይ ይጠንቀቁ፣ ይሄ ነገር ልክ አይደለም፣ እሺ ሌላ ሰው ጋር ለጥፋለሁ ብላችሁ ነው እኛ ጋር ለጥፋችሁ ብዬ ልመለስ የእናንተ ነው አለች። እንዴ እኛ እኮ እንደዚህ ነው የምንከፍለው። በየ28 ቀን በቀን 28 ጓደኛ እየመጣ ይከፍላል። ጓደኛ በየ28ቱ ቀን ላይ ይመጣል፣ ግን ከፍሎ አያውቅም። የሚቀጥለውን ከፍላለን እያለ የሚቀጥለውን ከፍላለን። የእናንተ ጥፋት አይደለም፣ የኛ ዝርክርክነት ነው። ማንም ሰው 6 ወር ሊታገሳቸው አይችልም። ስለዚህ እንትን የለኝ። አሁንም ደነገጥኩ፣ ምክንያቱም ተገጣጠመልኝ ማለት ነው። ለካ ሳይነግረኝ ሄደው ምናምን። ከዛ የኔ ቤተሰቦች ሀብታሞች አይደሉም። የ6 ወር የተከማቸ አለ። ስራችን በጣም ቆንጆ እየሄደ ነው። የኔ ራሱ የብስለት ችግር አለ። ፋይናንስ ነገሮቹን ይሄ ጓደኛዬ ነው የሚሰራው፣ ሌሎቹን ነገሮች ደግሞ እኔ ነው የምሰራው። ስለዚህ ሂሳብ ነክ ነገር እያንዳንዷን ነገር እሱ ነው የሚሰራው ማለት ነው። በሱ በኩል የሚያልፉ ናቸው። ስለዚህ በቃ የሚወጣው ነገር ይሄው የበክራይ ምናምን ብሮች አግኝተን ነበር። ግን ምን አረግን መሰላችሁ? ፕሮዳክቶች ገዝተን ስቶኩስ ሞላን። ለምን ሲባል ልንሰራ ነዋ፣ ልናድግ ነዋ፣ በጣም ትልቅ ልናረገው ነዋ። በዛ ምክንያት እጃችን ላይ ምንም አልነበረም። ቀኑ የደረሰ ስለሆነ የሰራተኛ ደሞዝ አለ። ይሄ ደግሞ የ6 ወር የተከማቸ አለ። የ7ኛውን ወር የ1 ወር የተዘጋጀ ነው። ምን ማድረግ አለብኝ? በጣም ግራ ገባኝ። ጓደኞቼ በእድሜ የዛሬ 9 ዓመት እኔ ማሰብ ትችላላችሁ፣ ከኔ እድሜ ኩዮች ስለሆኑ ገንዘብ ደረጃ ላይ የደረሰ የለም። ለጓደኞቼ ራሱ እኔ ነበርኩኝ ተስፋ ማለት ነው። ማንም ሊሰጠኝ አይችልም። እኛ ጋር የሚመጡ ብዙ ገንዘብ ያላቸው ክላይንቶች ነበሩ። እዛ እነሱን መጠየቅ ፈለግኩ። ሳድግ ደግሞ እንድጠይቅ ተደርጌ አላደግኩም። በቃ እንደ ነውር ነው የምቆጥረው ሰው መጠየቅ። ግን ጉዳዩን እንዲህ ከሆንኩኝ ስላቸው በርታ፣ አንተ እኮ ጎበዝ ነህ፣ ትወጣዋለህ ምናምን ነው የሚሉኝ። በጣም የሚያስደነግጥ በጣም ግራም ያጋባ ሁኔታ ውስጥ ገባሁ። ያለኝ አማራጭ ምንድን ነው እያልኩ እያሰብኩ እንዳለ የዓመቱ መጨረሻ አካባቢ ስለነበረ ሂሳብ መዘጋት ስላለበት ሂሳብ ሰራተኛው ደግሞ ምን ይዞልኝ መጣ? 1.1 ሚሊዮን ብር መክፈል አለባችሁ ገቢዎች። አሁን እንደዚህ ሲሆን በጣም የሚሰማችሁ ስሜት በቃላት ሊገለጥ የሚችል አይደለም። አስቡት፣ ትላንት እንደዚህ ላረግ እያሰብኩ እንደዚህ ብዙ ነገሮች ለውጣለሁ፣ እነዚህ ልጆች እየጨመርን ደሞዛቸው እያደገ እያንዳንዱ ሰው እኛ ጋር ሰራተኛ አይባልም ቤተሰብ ነው የሚባለው። እንደዚህ እያረግን እየሰራን እንደዚህ ሲሆን ከእግዚአብሔር ጋር ነው ጸብ የጀመርኩት። ምን ፈልገ ነው አይነት ነገር የለም። ለምን እኔ አምጬ አላቅም። በሐቅ ነው የምሰራው። ሃይማኖተኛ ሆኜ አይደለም፣ ያደግኩበት መንገድ እንደዛ ስለሆነ ነው። ለምን እንደዚህ ሆንኩ እያልኩ በጣም መጨነቅ ጀመርኩ። የመጨረሻ ያለኝ አማራጭ ቢዝነሱን መሸጥ ነው ከነቁልፉ። አለበዚያ ዕዳ መክፈል አልችልም። ስለዚህ መሸጥ ነበረበት ቢዝነሱ። ብዙ ሰው አየው። አንዲት ልጅ መታ ተስማማን፣ ለሷ ተሸጠ። ዕዳ ከፋፍልን ስንጨርስ ምንም ነው ያልነበረኝ። ምን ማለት መሰላችሁ? ምንም ማለት ኪሴን ብገለብጡት ምንም ነገር የለም ማለት ነው። አንዳች ነገር አልነበረም። የዛን አካባቢ ደግሞ ትንሽዬ ልጅ ወልደን ነበር። ኦኬ፣ ሌላ ጊዜ እንደዚህ ያደርግ ነበር። ቤት ስገባ አሪፍ አይደል ቢዝነሱ፣ ኦሜጋ 3 ያለው ፊሽ ኦይል፣ ኤስ26 ናን ምናምን የሚባሉ ነገሮች ይዤ ነው የምገባው። ደስ ይለኛል። ፍሩት ምናምን ይዤ ነው የምገባው። ባዶ እጄን መግባት ጀመርኩ። ባለቤቴ 2000 ብር ብቻ ነው ደሞዟ፣ የቤት ኪራይ አለ። አሁን እንዴት ነው ህይወት የሚገፋው? በጣም የሚያስደነግጥ በጣም ማለት ጨለማ ብቻ የሚታይ ከፊት የት ነው መሆነው የሚል ይህን ሁሉ ገቢዎች እጄ እነዛን ነገሮች ለማስረዳት ይህን ነገር ልከፍል አልችልም ብዬ ስለ ሂሳብ ደግሞ አላውቅም። ያኔ ምንም ነው ማይገባኝ የገቢዎች ምናምን ፕሮሰስ። ሄጄ
አስተዳደሮቹ ተሰብስበው ከመመላለስ የተነሳ እያለቀስኩ አስረድቻቸዋለሁ። አንዷም እኔ ሳለቅስ እሷም እያለቀሰች ሰምታኛለች። ምን እናርግ? የመንግስት አሰራር ነው። እኛ ብንረዳ ደስ ይለን ነበር። ገብቷቸዋል የሆንኩት ነገር ግን እንዴት አድርገው ይረዱ? እንዴት አድርገው ምን ማድረግ ይችላሉ? ግን ተነጋግረው ምናምን ብቻ የሆነ ነገር ቀናንሰው ከፍዬ ነው እንደዚህ ችጋር ውስጥ የወደኩት ማለት ነው። እንደዛም ሆኖ ከዛ ደግሞ ሄጄ የሸጥኩላት ልጅ አለች አይደለ? እሷ ደግሞ ጠራችኝና የሆንኩትን ሁኔታ አይታለች። ለምን አልቀጥርህም አለች። አሁን ይኸውላችሁ ከትላንት ወዲያ ከሳምንት በፊት ከ15 ቀን በፊት የቢዝነስ መሪ ትልቅ ተስፋ ያለው ልጆቹን የሚያሰለጥን እራሳቸው ልጆቹ ደግሞ አሉ ማሰለጥናቸው ልጆች ከነሱ ጋር ሆኜ ነው ደግሞ ሰራተኛ ሆኜ ቀጥሬህ ለምን አላሰራህም ምትለኝ። የዛን ጊዜ በቃ ውስጤ ተቆጣ። ነግሬያቸዋለሁ። ከእግዚአብሔር ጋር ራሱ ኩርፊያ ጀምሬያለሁ። በጣም ውስጤ ተቆጣ። አልፈልግም እምቢ ብዬ ተመለስኩኝ። አሁን እዚህ ጋር ትይዙልኛላችሁ እና አንድ ጥያቄ ጠይቃችኋለሁ። ቅድም ስንጀምር 80% አካባቢ ቢዝነሶች 5 ዓመት ሳይሞላቸው ይሞታሉ ብለናል። ብዙ ሰዎች ደግሞ በጣም በርካታ ሰዎች እንደዚህ ብለው ያምናሉ። ዓለም ላይ ቢዝነስ ያላቸው ሰዎች የቢዝነስ የመጨረሻ ጎል የቢዝነስ የመጨረሻ ግብ ፕሮፊት ነው ይላሉ። አሁን 5 ደቂቃ ያህል የቢዝነስ የመጨረሻ ግብ ምንድን ነው ሚለው እንድትወያዩልኝ ይፈልጋለሁ። ከዛ ቀጥላለሁ ደግሞ እሺ እንደዚህ እናረጋለን። ተመለስን አይደለ? እሺ መመለሳችሁን እንዳቅ ሐሳባችሁ እንዲሰበሰብ እሺ በጣም ጥሩ። አሁን ከየግሩፑ ያንድ ቢዝነስ የመጨረሻው ግብ ምንድነው የሚለውን ሐሳብ ሰጣለሁ። ጆሲን ታውቁታላችሁ አይደለ? አይ እንዴት ናችሁ? እኛ ቢዝነስን በቁጥር ይለካል ብለን አናምንም። ቢዝነስ የሚለካው በኮንትሪቢዩሽን ነው፣ ሲግኒፊካንሱ ነው። ለማህበረሰቡ ምን ሊያበረክት ይችላል። ስለዚህ አበርክቶ ላይ ነው ትኩረት ያደረግነው። ቬሪ ጉድ። እሺ ጆሲ በጣም እናመሰግናለን። ዮሴፍ በቀለ የፖይንተርስ መስራች ነው፣ አሰልጣኝም ነው። በጣም ብዙ ቢዝነስ ትልልቅ ድርጅቶችን የሚያደራጅ ሰው ነውና እጃችሁ እንደ በድጋሚ ያሳያል። አመሰግናለሁ። የኛም ግሩፕ የተመካከርንበት ነገር የመጨረሻ ግቡ ምንድነው የሚለው ላይ ነው። እኛ ያስቀመጥነው የመጀመሪያው ሰርቪስ ነው፣ ሁለተኛው ደግሞ ኢን ዘ ሎንግ ረን ምን አይነት ኢምፓክት ያመጣል የሚለው ላይ ነው ስንመካከር የነበረው። ስለዚህ ኢምፓክት ነው ሞሩለስ መሳሰል። እሺ ቴዎድሮስ እባላለሁ። እኛ በግሩፕ የተወያየ ነው የአንድ ቢዝነስ ፋይናል ግቡ ምንድነው የሚለው ላይ ነው። በሱ ላይ ተወያይተን አንደኛ የሀገርን፣ ሁለተኛ የማህበረሰቡን ፕላስ ደግሞ የየራሳችንን ችግር ይፈታል ነው። ስለዚህ ችግር መፍታት ነው ግቡ ነው። እሺ አመሰግናለሁ። ሰይድ አለሙ እባላለሁ። የሚዲያና ማስታወቂያ ባለሙያ ነኝ። እኛ የተወያየንበት ላይ ኤምፓየር መፍጠር የሚባለው ነገር ላይ ነው። ማለት የመጨረሻው ጎል መሆን ያለበት ለትውልድ የሚሸጋገር ቢዝነስ ፈጥሮ ለህብረተሰቡ ሰጥቶ ማለፍ የሚባለው ነገር ላይ ነው የሚለው። ስለዚህ ኢምፓክት እንዳሉት ማለት ነው አይደል? እሺ በጣም እናመሰግናለን። እኛ የተወያየንበት ላይ ቢዝነስ ማለት ለረጅም ጊዜ የሚቋረጥ ነገር አይደለምና ዘላቂ ነገር ነው። በጣም ይሄዳል ማለት ነው። ግን ማድረግ የምንችለው ነገር በታየ ልኬት የምናስቀምጠው ነገር ይኖራል ማለት ነው። ያ ነገር ደግሞ ያው በታየ ልክ ደግሞ ቢሆንም በጣም ለብሶ ችግር ፈቺ መሆን አለበት። ያው ከሁሉም ነገር ተያይዞ ማለት በጣም እናመሰግናለን። በጣም የሚገራርም ሀሳቦች ነው የተነሱት። የአንድ ቢዝነስ የመጨረሻው ግብ በርካቶች የሚሉት ፕሮፊት ነው የሚሉት። የአንድ ቢዝነስ የመጨረሻው ግብ ፕሮፊት አይደለም። አንደኛ አበርክቶቱ ነው፣ ሁለተኛው ደንበኛው ራሱ ነው።
ደንበኛው ራሱ ነው ግቡ። ፕሮፊት የሚባል ነገር በተፈጥሯዊ መንገድ የሚመጣ ነገር ነው። ተረት ልጄ ነገረኝ ነው። እሺ ታውቁት ይሆናል እናንተ። አንዲት ዶሮ ነበረች ወርቅ ምትጥል። ታውቁታላችሁ ታሪኩን አይደለ? ሁልጊዜ ጧት ወርቅ ትጥላለች። እቺ ዶሮ በጣም በጸሎት በጣም በብዙ ለቅሶ የተገኘች ፈጣሪ የሰጣቸው ለደሃ ቤተሰቦች ነው። ከዛ ውስጥ ባልና ሚስት ናቸው። ሚስትየው በጣም የምትጸልይ ለሷ ጸሎት መልስ የተሰጠች ዶሮ ናት። ባልየው ገብጋባ ቢጤ ነው። ዶሮዋ ጧት እንቁላል ትጥላለች የወርቅ። እየሄዱ እየሸጡ ድህነታቸውን አራገፉበት፣ ህይወታቸውን ለወጡበት። በጣም ጥሩ እየሆኑ መጡ። መጨረሻ ላይ ሲያስብ ለምንድነው 24 ሰዓት እየጠበቅኩ መሽቶ እስኪነጋ እየጠበቅኩ አንድ ወርቅ ከማገኝ ሆዷ ውስጥ ያለውን ወርቅ ሁሉ ለምን አላወጣም ብሎ አሰበ። ሰነጠቃት፣ ገደላት፣ አረዳት፣ ሰነጠቃት። ሲከፍት አንድ እንቁላል እንኳን የማይሞሉ ድቃቂ ትንንሽ ወርቆች ያገኘ። የአንድ ቢዝነስ የመጨረሻው ጎል መሆን የነበረባት ዶሮዋ ናት። የነዚህ ሰዎች ቢዝነስ ዶሮዋን ጥሬ ነው መስጠት የነበረባቸው፣ ለረጅም ዘመን እንቁላል እንድትሰጥ፣ እንቁላሎቿ እንዲፈለፈሉ። ብዙ ሰዎች አሉ እንቁላል ስታይ ምን ታያለ ሲባል ጥብስ ይላል አንዳንዱ፣ እንቁላል ጥብስ፣ አንዳንዱ እንቁላል ፍርፍር ይላል፣ አንዳንዱ እንቁላል ስልስ ይላል። ሆዱን ነው የሚያስበው። በጣም ግን ቢዝነስ የገባቸው ሰዎች የዶሮ እንቁላል ሲያዩ በጣም የተፈለፈሉ መዓት ዶሮዎች ነው የሚያዩት። ትልቅ የዶሮ እርባታ ነው የሚያዩት። ይሄ ስግብግብ ሰው ባዶውን ቀረ። የአንድ ቢዝነስ የመጨረሻው ጎል የመጨረሻው ግብ ዶሮዋ መሆኗን ቢያቅ ኖሮ፣ ከስተመሯ እሷ ስለሆነች፣ ደንበኛዋ እሷ ስለሆነች፣ የምትሰጠው እሷ ስለሆነች እሷን ቢያደርግ ኖሮ እሷን ይንከባከባል፣ እሷ ደግሞ እሱን ትንከባከበዋለች። የእሷን መንከባከብ ተፈጥሯዊ ውጤት ወይም ደግሞ ደሞዙ ያ ነበር የሚሆነው። ተረቴን መልሶ አፌን በዳቦ አብሱ። አንድ እንጨት ሰራተኛ ጠረጴዛ ስራልኝ ብትሉት፣ ብፌ ስራልኝ ብትሉት፣ ወንበር ስራልኝ ብትሉት፣ ወንበሩን ለመስራት ምንድነው የሚያደርገው? መጀመሪያ ሮው ይገዛል አይደል? እንጨት ይገዛል፣ ጣውላዎች ይገዛል። ከዛ ጣውላውን መጀመሪያ ይቆርጣል። ከዛ በኋላ ይልጋል። ሲልግ ምን አለው? ሰጋቱራ አለው። ሲቆርጥ ምን አለው? የሚራገፍ ነገር አለው። ሲያሽ ምን አለው? የሚራገፍ ነገር አለው። እሱ የሚሰራው ጠረጴዛ ነው። እሱ የሚሰራው ብፌ ነው። እሱ የሚሰራው ወንበር ነው። ፋይናል ሪዛልቱ ወንበሩን መስራቱ ላይ ነው እሱ የሚያተኩረው። ስለዚህ ወንበሩን በመስራት ሂደት ውስጥ የሚፈጠር ሰጋቱራ ነው ገንዘብ። ትርፉ ሰጋቱራው ነው። ለከስተመሩ የሚያቀርበው የተዋበውን ወንበር ነው። ሰነፉ ሰው፣ ይሄ ያልገባው ሰው የአንድ ቢዝነስ የመጨረሻ ጎል የመጨረሻው ግብ ፕሮፊት ነው የሚለው ሰው ግን ይሄን ሮ ያመጣና ልጎ ሰጋቱራ ያደርገዋል። ልክ እንደዚህ አይነት ሞኝ አይነት ህይወት ነው የምንኖረው። ይሄ ሊትራል ምሳሌ ነው። ወተት በየቀኑ 20 ሊትር 30 ሊትር የምትሰጥ ላም እሷን እየመገብን ለረጅም ዘመን ወተቷን እንድትሰጠን ማድረግ ሲቻል በቃችን ወተትማ ለምን በየቀኑ 20 ሊትር ወስዳለሁ ብዬ ሆዷን ብሰነጥቅ ጡቷን ባደርቅ እንደማለት ነው። የአንድ ቢዝነስ የመጨረሻ ጎል ትርፍ ነው ማለት። ትርፍ ናቹራሊ የሚመጣ ነገር ነው። ለምንሰጠው አገልግሎት የሚመጣው ሽልማት ነው። የምንሰጠው አገልግሎቱ ነው ዋናው። ስለዚህ የአንድ ቢዝነስ የመጨረሻው ግብ ራሱ ደንበኛው ነው። እንደውም ቢዝነሶች ሲወድቁ የወደቁ ቢዝነሶች የመነሻ ምክንያታቸው ራሱ ይሄ ደንበኛው ነው። ትኩረት ያደረግንበት ደንበኛ። ሞኞች እንደዚህ ብለው ያስባሉ። እቁብ ጥሎ አንድ ቢዝነስ ሰው 5000 ብር መክፈል አለበት። ስለዚህ የሆነች ከስተመር መጣች። መኪናዋን ያዋል። ትልቅ መኪና ነው ያላት። ስለዚህ እቺንማ እንዲያርጌ አጥባታለሁ ብሎ ይሄዳል። ትታጠብለታለች የዛን ጊዜ። ሁለተኛ ግን አትመጣም። በከስተመር ሰርቪስ ላይ ምን አለ መሰላችሁ? 90% ሰው ቅር ብሎት ሳይናገር ነው የሚሄደው። ምን አገባኝ እኔ ምን አዳረቀኝ እዚህ አልመጣም ብሎ። 4% ሰው ተናጋሪ ስለሆነ ይናገራል። 6% ነው መጥቶ ስለኛ አስቦ
ቅር ብሎኛል ብሎ ሊነግረን የሚችለው ማለት ነው። ቅር ብሎኛል ብሎ ሊነግረን የሚችለው 6% ብቻ ነው። ሌላው አይነግረንም። 90% ይሄድብናል ማለት ነው። በፊት በ1990ዎቹ የተጠና ጥናት ሶሻል ሚዲያ ምናምን እንደዚህ በጣም ሳይሰፋ በፊት አንድ ሰው ሰርቪስ ወስዶ ሳቲስፋይድ ሲሆን ለ4 ሰው ብቻ ይናገራል። ለወዳጆቹ ይናገራል፣ ለዘመዶቹ ይናገራል፣ ለ4 ሰው። ቅር ብሎት ሲሄድ ለ20 ሰው ይናገራል። ለ20 ሰው ይናገራል ማለት መሰላችሁ? በራችሁ ጋር ሰው እንዳይገባ ይከለክላል ማለት ነው። እናቱ ወልደዋለች እዚህ ቤት የሚገባ አይነት ነገር ማለት ነው። ይኸውላችሁ ጸጉራም ውሻ ማንም ሳይረዳው ከስቶ ይሞታል ይባላል። ብዙ ቢዝነሶች እንዲየፋፉ ይመስላሉ ሲታዩ፣ ከውስጥ እየመነመኑ የሚሄዱት የመጨረሻ ግባቸው ፕሮፊት ስላደረጉ ነው። የመጨረሻው የአንድ ቢዝነስ ግብ አንደኛ አበርክቶቱ ነው። ከዚህ በፊት አቶ አሸናፊ ሲያስተምረን ካስታወሳችሁ እነ ጉግልን እነ ዩቲዩብን እና ትልልቅ ቢዝነሶችን እያነሳ የሚነግሩት ስለሚያበረክቱት ነገር ነው። እኛን ስለሚጠቅመን ነገር ነው። ጉዳያቸው እኛ ነን። የኢምፓክት ሴሚናር እንደ ምሳሌ ብትወስዱ አቶ አሸናፊ ታዬ ተዘጋጅቶ ሲመጣ አንድ ሰው ህይወት እንደሚለውጥ ሰው፣ የአንድ ሰው ህይወት ግድ እንደሚለው ሰው ስለሚሰራ ነው እዚህ ምንመጣው። ቆይ እንደምንም እንትን ብዬ ምናምን ቢልስ የተከበረ ስም ይኖራል? የሚያድግ ቢዝነስ ይኖራል? 5 ዓመት ሳይሞላ መቀጨጭ፣ መውደቅ፣ መራገፍ ይጀምራል። ስለዚህ ግቡ ሰውየው ራሱ ነው። ጎሉ ሰውየው ራሱ ነው። ሰውየው ላይ ትኩረት ያላደረገ ቢዝነስ ሁሉ ለመውደቅ የተዘጋጀ ቢዝነስ ነው። ይመጣሉ፣ እድል አግኝተናል፣ እንዴት አድርገን እንጨብጣቸዋለን ነው ምሳሌው። ቅድም እንደጨበጥ ነው የምንይዘው ወይስ ደግሞ እንደዚህ ነው የምንይዘው? ደንበኛው ራሱ ምንድን ነው? ራሱ ደንበኛ አሁን ይኸውላችሁ የአንድ ቢዝነስ የመጨረሻው ጎል ደንበኛው ነው ካልን በዋናነት ራሱ ደንበኛ ምንድን ነው? ከስተመር ዋት ኢዝ ከስተመር? ከስተመር ምንድን ነው? እችኛዋንም 3 ደቂቃ ልስጣችሁ። 3 ደቂቃ ልስጣችሁ። ከስተመር ራሱ ምንድን ነው የሚለውን ነገር እንወያይበት። ዋት ኢዝ ከስተመር በጣም ፋንዳሜንታል ስለሆነ ነው። እሺ ከዛ በኋላ አያይዤ የሚቀጥለው ነገር ስላለ በጣም ጥሩ። እሺ ሐሳባችን ወደዚህ እናደርግና እንቀጥላለን። የአንድ ቢዝነስ የመጨረሻ ግቡ ደንበኛ ነው ካልን ደንበኛ ራሱ ምንድን ነው የሚለው ላይ ደግሞ አሁን ስንወያይ ነበር አይደል? ትንሽ ሪፍሌክት አድርጉና ከዛ ደግሞ ነው እቀጥላለሁ። ደስ ትላላችሁ። እሺ አመሰግናለሁ። እኛ ስንወያይ ያገኘ ነው ደንበኛ ቤተሰባችን ነው። እየተወያየንበት ለምሳሌ ዛሬ ምሳ ቀጥረን ቢሆን ሁላችንም ልንበላ ምሳ ከተገናኘን ወይም ቀጠሮ ካለን ያሬድ በመሃላችን ቢቀር በጣም ይከፋናል። እዛ ደረጃ ዛሬ ከቀረ እና ነገም ደግሞ ቀጠሮ አለን ለምን ቀረህብን ብለን ኬር የምናደርግለት ቤተሰባችን ነው ወይም ጓደኛችን የቅርብ ሰዋችን ነው። እሺ ቴንክ ዩ ዳኒ በጣም ቆንጆ። እሺ አመሰግናለሁ። እየው ባላለሁ ከስተመር ድርጅቱ ራሱ ነው ወይም ደግሞ የድርጅቱ ህልውና መሆኑ ብቻ ሳይሆን ካምፓኒው ኤግዚስት የሚያደርገው ከስተመር ስላለው ያ ማለት አንድ ጥሩ ነገር ቅድም ምሳ ተነስቷል። ጥሩ ምሳ መብላት የፈለገ ሰው ከስተመሩን በደንብ ትሪት ያደርጋል። ወይም ደግሞ የየትኛውም የድርጅት ስታፍ ሰራተኛም ይሁን ያ ካምፓኒ ያገባኛል የኔ ነው የሚል ሰው በጠቅላላ ጥሩ ነገር የሚፈልግ ከሆነ ጥሩ ከስተመር እንዲያገኝ ነው የሚጥረው። ስለዚህ ያ ካምፓኒ ማለት ኤግዚስት የሚያደርገው በከስተመሮች ውስጥ ከሆነ ድረስ ካምፓኒው ራሱ ከስተመር ነው ማለት ነው። ወይም ደግሞ የኔ ሳይሆን የኛ ነው ማለት ነው። ቴንክ ዩ። አመሰግናለሁ። ቢዝነስ እንግዲህ ያየነው እኛ ሶስት ነገር አለው። 3 አካል ናቸው ብለናል። አንደኛ አገልግሎት ቢዝነስ ነው። አገልጋይ አለ፣ ተገልጋይ አለ እና ቢዝነስ የሚባለው አገልግሎቱ ነው። ስለዚህ ለኛ ከስተመር ማለት ተገልጋዩ ነው። አገልጋዩ ያው ኦነርም ሊሆን ይችላል። ስለዚህ ለኛ ተገልጋዩ ነው ከስተመር።